ሰላም ጤና ይስጥልኝ ክብራትና ገዝ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለጉበታችን ተፈጥሯዊ መርዛማነት ማስወገድ የሚረዱ መመገብ ያለባችሁን 12 ምርጥ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጉበታችን የሰውነታችን ዋና መርዛማነት ማስወገጃ አካል ሲሆን መርዞችን በማጣራት ስብን በመሰባበር ሆርሞኖችን በማመጣጠንናም ወሳኝ የሆኑ ኢንዛይሞችን በማምረት ኃላፊነት አለበት። አሁን የምነግራችሁ ምግቦች ጉበታችን ለእነዚህ ተግባር ጤናማ ንጹህናም ጠንካራ ሆኖ እንዲቆይም ይረዱታል። አንደኛ ብሮኮሊ ነው። ብሮኮሊ መርዛማ ነገሮችን የሚያስወግዱ የጉበት ኢንዛይሞችን የሚያነቃቃ ሰልፎራፋን በተባለ ውህድ የበለጸገ ነው። ጎጂ ኬሚካሎችን ለማስወገድ እናም የጉበት ሴሎችንም ለመጠገን ይረዳል። መርዞችን በምግብ መፈጨት ሂደት የሚያስወግድ ከፍተኛ የሆነ ፋይበርም አለው። ንጥረ ምግቦችን ለመጠበቅ በእንፋሎት አብስሉት ወይም ደግሞ በጥቂቱ በዘይትም ጥበሱት። ወደ ሰላጣ፣ ሾርባ ወይም ደግሞ ወደ እስሙዚዎች ጨምሩ። ለተሻለ የመርዛማነት ማስወገጃ ውጤት በሳምንት ከ3 እስከ 4 ጊዜ ብሮኮሊን ተመገቡ። ሁለተኛ ነጭ ሽንኩርት ነው። ነጭ ሽንኩርት መርዞችን ለማስወገድ የጉበት ኢንዛይሞችን የሚያነቁ አሊሲን እናም ሴሊኒየም የተባሉ ሁለት ውህዶች አሉት። በጉበት ውስጥ የስብ ክምችትን በመቀነስ ስባማ የጉበት በሽታን ፋቲ ሊቨር ዲዚዝን ለመዋጋትም ይረዳል። ኃይለኛ ጸረ ባክቴሪያ እናም የበሽታ መከላከልንም የማጠናከር ባህሪያቶችም አሉት። ጠዋት በባዶ ሆድ ከ1 እስከ 2 ጥሬ የነጭ ሽንኩርት ፍሬዎችን በውሃ ወይም ደግሞ በማር ብሉ። የተፈጨ ነጭ ሽንኩርት ወደ የበሰሉ አትክልቶች፣ ሾርባዎች ወይም ደግሞ የወይራ ዘይት ድሬሲንግም ጨምሩ። ከመጠን በላይ ከማብሰል ደግሞ ተቆጠቡ። ሙቀት ንቁ ውህዶችን ያጠፈዋል። ሶስተኛ ሎሚ ነው። መርዞችን በቀላሉ እንደሚወጡ የውሃ መሟሟት ቅርጾች የሚቀይር ከፍተኛ ቫይታሚን ሲ ይዘት አለው። ለተሻለ የስብ መፈጨት የሐሞት ምርትንም ያነቃቃል። የጉበት ኢንዛይም ተግባርንናም አጠቃላይ መርዛማነትንም ማስወገድን ይደግፋል። በየቀኑ ጠዋት ላይ በባዶ ሆድ የሞቀ የሎሚ ውሃን ጠጡ። አዲስ የሎሚ ጭማቂን ደግሞ በሰላጣዎች ወይም ደግሞ በተጠበሰ አሳ ላይ ተጠቀሙ። ቁርጥራጮችን ደግሞ ወደ እጽዋት የተቀመሙ ሻዮች ውስጥ ወደ ሄርባል ቲ የምንላቸው ወይም ደግሞ በዴቶክስ መጠጦች ውስጥ ጨምራችሁ መጠጣት ትችላላችሁ። አራተኛ ቅጠላማ አትክልቶች ናቸው። እንደ ሰላጣ፣ ጎመን እናም ቆስጣ። እነዚህ ጉበትን የሚያጸዳ እናም ከደም ውስጥ ከባድ ብረቶችን የሚያስወግድ ክሎሮፊልን ይይዛሉ። የጉበት ሴሎችን ከጉዳት የሚከላከሉ ከፍተኛ የአንቲኦክሲዳንት ይዘትም አላቸው። የሐሞት ፍሰትንናም መርዛማነትን ማስወገድንም ያግዛሉ። ወደ እስሙዚዎች፣ ሰላጣዎች፣ ሾርባዎች ወይም ደግሞ ወደ ጭማቂዎች ጨምሩ። በወይራ ዘይትናም በነጭ ሽንኩርት በእንፋሎት አብስሉ ወይም ደግሞ በጥቂቱ ጥበሱ። በየቀኑ 1 እፍኝ ቅጠላማ አትክልቶችን ለመመገብ ሞክሩ። አምስተኛ ብሉቤሪ ነው። ብሉቤሪ የጉበት ሴሎችን ከኢንፍላሜሽን እናም ከኦክሲዲቲቭ ስትረስ የሚከላከሉ በአንቶሲያኒን የተሞላ ነው። የተጎዱ የጉበት ህብረ ህዋሳትን ለማደስም ይረዳል። መርዛማ ነገሮችንም የሚያስወግዱ ኢንዛይሞችንም ይደግፋሉ። በየቀኑ 1 እፍኝ ወይም ደግሞ ግማሽ ኩባያ ትኩስ ወይም የቀዘቀዘ ብሉቤሪን ተመገቡ። ወደ እስሙዚዎች፣ ወደ ኦትሜል ወይም ደግሞ ወደ እርጎ ውስጥ በመቀላቀል ተጠቀሙ። በብሉቤሪ በሎሚ እናም በሚንት የቤት ውስጥ ዴቶክስ ውሃ መስራትም ትችላላችሁ። ስድስተኛ እርድ ነው። እርድ የጉበት ሴሎችን የሚያድስ ኩርኩሚን የተባለ ኃይለኛ አንቲ ኢንፍላማቶሪ የሆነ ውህድ አለው። የሐሞት ምርትን ያሳድጋል እናም የስብ ሜታቦሊዝምንም ያሻሽላል። ከአልኮል እናም ከመርዝ የሚመጣን የጉበት ጉዳትንም ይከላከላል። በየቀኑ ግማሽ የሻይ ማንኪያ የእርድ ዱቄትን ወደ ሞቅ ያለ ወተት ወይም ደግሞ ሻይ ውስጥ ጨምሩ።
ለተሻለ የመምጠጥ አቅም ከቁንዶ በርበሬ ጋር ቀላቅሉት። ትኩስ የእርድ ስርን በቅመማ ቅመም የበሰሉ ምግቦች ውስጥ፣ በሾርባዎች ወይም ደግሞ በስሙዚዎች ውስጥ ተጠቀሙ። ሰባተኛ አቮካዶ ነው። አቮካዶ ጉበት መርዞችን እንዲያጣራ የሚረዳ በግሉታቲየን የበለጸገ ነው። የጉበት ብግነትን የሚቀንሱ ጤናማ ቅባቶችም አሉት። በኬሚካሎችና በአልኮል ምክንያት ከሚደርስ የጉበት ሴል ጉዳትን ይከላከላል። በየቀኑ ግማሽ አቮካዶን በሰላጣዎች ወይም ደግሞ በስሙዚዎች ውስጥ ተመገቡ። በሙሉ እህል ቶስት ላይ ከሎሚ ጭማቂ ጋርም ተጠቀሙ። በወይራ ዘይትና በነጭ ሽንኩርት ድሬሲንግም ወደ ሰላጣዎች መጨመር ትችላላችሁ። ስምንተኛ ፖም ወይም ደግሞ አፕል ነው። አፕል መርዞችንናም ኮሌስትሮልን ከጉበትና ከአንጀት ጋር የሚያያይዝናም የሚያስወግድ ፔክቲን የተባለ የሚሟሟ ፋይበርን ይዟል። የምግብ መፈጨትን ለማስተካከልናም በጉበት ውስጥ ስብ እንዳይከማችም ለመከላከል ይረዳል። የሐሞት ምርትንም ያሻሽላል። በየቀኑ አንድ አፕልን ለፋይበር ይዘቱ ከቆዳው ጋር ተመገቡ። ወደ ኦትሜል፣ ወደ ስሙዚዎች ወይም ደግሞ ወደ አረንጓዴ ሰላጣዎችም መጨመር ትችላላችሁ። ትኩስ የአፕል ጭማቂን በጥቂት ዝንጅብልና ሎሚ መስራት ትችላላችሁ። ዘጠነኛ ካሮት ነው። ካሮት የጉበት ተግባርን የሚያሻሽሉ በቤታ ካሮቲንናም በእጽዋት ፍላቮኖይድ የበለጸገ ነው። የሐሞት ፍሰትን በማሳደግ የሰውነትን መርዛማነትን እንዲያስወግድም ይረዳል። ከስባማ ጉበትና ከኦክሲዲቲቭ ስትረስም ይከላከላል። ጥሬውን እንደ መክሰስ ብሉ ወይም በየቀኑ ከ2 እስከ 3 ካሮቶችን ጭማቂ አድርጉ። ወደ ሾርባዎች፣ ወደ ወጥ ወይም ደግሞ ወደ ሰላጣዎችም ጨምሩ። የካሮት ጭማቂን ከቀይ ስርናም ከሎሚ ጋር በመቀላቀልም ኃይለኛ የሆነ የዴቶክስ መጠጥም መስራት ትችላላችሁ። አስረኛ ቀይ ስር ነው። ቀይ ስር የጉበት ሴሎችን የሚጠግኑ እናም የሚከላከሉ ቤታላይንስን ይዘዋል። መርዛማ ነገሮችን የሚያስወግዱ ኢንዛይሞችን ይደግፋሉ እናም ከባድ ብረቶችንም ለማስወገድ ይረዳሉ። የደም ፍሰትንና የጉበት ኦክሲጅንን አቅርቦትንም ያሻሽላሉ። ለጉበት ማጽዳት አንድ መካከለኛ ቀይ ስር ከግማሽ ሎሚ እናም ከአንድ ፖም ጋር ጭማቂ አድርጋችሁ መጠጣት ትችላላችሁ። የተፈጨ ቀይ ስርን ወደ ሰላጣዎች ጨምሩ ወይም ደግሞ ጠብሳችሁም ተመገቡ። ለጉበት ድጋፍ ደግሞ በሳምንት ከ3 እስከ 4 ጊዜ ተመገቡት። 11ኛ አረንጓዴ ሻይ ነው። አረንጓዴ ሻይ የጉበት መርዛማነትን ማስወገጃ ኢንዛይሞችን የሚያሳድጉ ካቴኪንስ በተባሉ አንቲኦክሲዳንቶች የተሞላ ነው። የስብ ክምችትን ለመቀነስም ይረዳል እናም የጉበት ጥገናንም ይደግፋል። በአጠቃላይ መርዛማነትን ማስወገድንናም ሜታቦሊዝምንም ያግዛል። አንድ ሻይ ማንኪያ የአረንጓዴ ሻይ ቅጠሎችን ወይም ደግሞ አንድ የሻይ ከረጢትን በሙቅ ውሃ ውስጥ ከ3 እስከ 5 ደቂቃዎች አፍሉ። ከዛም በየቀኑ ከ1 እስከ 2 ስኒ ጠጡ፣ ጠዋትና ከሰዓት ላይ ማለት ነው። ስኳርን ታዲያ ከመጨመር ተቆጠቡ። ከተፈለገ ሎሚ ወይም ደግሞ ማርን ተጠቀሙ። 12ኛ ዋልነት ነው። ዋልነት አሞኒያን ከጉበት ውስጥ መርዛማነት እንዲያስወግዱ የሚያደርጉ በአርጊኒን እናም በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። የደም ፍሰትን ያሻሽላሉ እናም እብጠትንም ወይም ደግሞ ብግነትንም ይቀንሳሉ። የጉበት ማጽጃ ኢንዛይሞችንም ይደግፋሉ። በየቀኑ ከ3 እስከ 4 ዋልነቶችን እንደ መክሰስ ወይም ደግሞ ከቁርስ ጋር ብሉ። የተፈጨ የዋልነቶችን ወደ ሰላጣዎች፣ እርጎ ወይም ደግሞ ወደ ስሙዚዎች ጨምሩ። የተቀመሙ ወይም ደግሞ የተጠበሱትን አስወግዱ። ለተሻለ ጥቅም ጥሬ ዋልነቶችን ተጠቀሙ። በተጨማሪም የጉበት መርዛማነትን ለማስወገድ ብዙ ውሃ ጠጡ። ውሃ መርዞችን ለማስወገድ በየቀኑ ቢያንስ ከ8 እስከ 10 ብርጭቆ ያስፈልጋችኋል። አልኮልን፣ የተቀነባበሩ ምግቦችንና ከመጠን በላይ ስኳርን ደግሞ አስወግዱ። እነዚህ ጉበትን ያጨናንቃሉ። በየጊዜው ደግሞ የአካል ብቃት እንቅስቃሴን አድርጉ። የደም ዝውውርንና የጉበት ተግባርን ይደግፋል። በቂ እንቅልፍን ደግሞ አግኙ። መርዛማነትን ማስወገድ በሌሊት በጣም አስፈላጊ ነው። በየቀኑ እንደ ሎሚ ውሃ፣ ቀይ ስር ጭማቂ ወይም ደግሞ የእርድ ሻይ ያሉ የዴቶክስ መጠጦችን መጠጣት ተመራጭነት አለው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለየኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ
ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።